ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ ሩታዬ ያሸንፋለች። ዛሬ አንዱ ተንጨርጭሯል፣ ዛሬ አንዱ ደግሞ ተረጋግቶ የቤት ስራውን እየሰራ ነው የሚገኘው ነው የምላችሁ ውድ ቤተሰቦቼ። እስቲ ደስ ብሎኛል። ደስ ካለ ነገር ላይ ትንሽ ላካፍላችሁና ተመልሼ እመጣለሁ። አብራችሁ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር። አንቺ መድራት ለቀው ሄርሜላ ነው የጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው ወይ? እኛ ደግሞ ቀድመን መምጣት አለብን። የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኤነርጂ እና ባክል ሌላ አንድ አጠገባችን ያለ አብርሃም አለ ግዴታ እዚህ መምጣት አለበት። ገብቶሃል? ቤት ነው መሆን ያለበት። ስለዚህ በጣም እንግዲህ ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ሩታ ተረጋግታለች። ብልጠቷን ብልህነቷን በሚገባ እያሳየችን ያለችው። ምክንያቱም ቅድም የምጣዱ እያለ የእንቅቡ ተንጣጣ የሚል ነገር አይተን ነበር። ደግሞ አሁን ምን አለ? የምጣዱ ተረጋግቷል። በቃ ቦታውን አግኝቷል፣ ተረጋግቷል። ስለሚያደርገው ነገር ያውቃል፣ ስለሚያስበው ነገር ያውቃል ማለት ነው። ስለዚህ ሩታዬ ምን እያደረጋች ነው? ብልጠቷን እየተጠቀመች ነው። ሴት ብልህ ነች ትባላለች። ብልህ ነች የምትባለዋ ሴት ሩታዬ ላይ እያየን ነው። ምክንያቱም የምትፈልገውን ነገር ምን ማድረግ እንዳለባት የምታውቅ ሴት ስለሆነች አሁን እያደረገችው ያለው ነገር ምንድን ነው? እሱን ነው እያከናወነች ያለችው። ምክንያቱም ወንድም የአብሪሽ ወንድም ኤፋዬ ጀግናው የወንድሙ መከታ የሆነው የሩታዬና የወንድሙ መከታ የሆነው ኤፍዬ ተናዷል፣ ስሜታዊ ሆኗል። ማድረግ ያለበት ነገር እንዳለበት ያስባል። በሱ ሀሳብ ልክ የሆነበትም ልክ ያልሆነበትም ነገር አለ። እሱ የሚያውቃቸው ነገሮች አሉ። ከቤተሰብ አንጻር ምን እንደሚሆን ምን እንደሚፈጠር ያሰባቸውና የተጨነቀባቸው ነገሮች አሉ። እነሱ ነገሮች አሉ እና እነሱ ነገሮች እናወራለን። ውድ ቤተሰቦቼ አብራችሁን ቆዩ። ግን በመጀመሪያ ሩታዬ ለምን እንዲህ እንደተረጋጋች ልንገራችሁ። ከዚህ በፊትም እንደማወራችሁ ከዚህ በፊትም እንደምነግራችሁ፣ ምክንያቱም እውነት ውስጥ ያለ እርግጠኛ የሆነ ሰው ስለሚያስበውና ስለሚያወራ ነገር በትክክል የሚያውቅ ሰው እርግጠኛ የሆነ ሰው ሁልጊዜም በብልህነትና በተረጋጋ መንፈስ ነው ነገሮችን የሚያደርገው። አሁንም ሩታዬ እያደረገች ያለችው ነገር እንደዛው ነው። ምክንያቱም አብርሽ የልጇ አባት ነው። አብርሽ ባሏ ነው። አብርሽ የበፊትም የአሁንም የወደፊት ባሏ ነው። ስለዚህ ይህን ስለምታቅ ነው እርግጠኛ ሆና ስለምትናገረው ነገሮች እርግጠኛ ሆና የምታደርገው ማለት ነው። ምክንያቱም አሁን እያደረገችው ያለችው ምንድን ነው? ቤተሰብ ጋር መሄዱ ልክ ነው። ምክንያቱም ልክ የሆነበት ምክንያት ምንድን ነው? እያለች ያለችው ቤተሰብ ሚስቱ ማን እንደሆነ ከዚህ በፊት ሩታዬን በምን እንደሚያውቋት ታውቃለች። ምን አይነት ስነ ምግባር እንዳላት ቤተሰቦቿም እነጋሽዬም ያውቃሉ። ስለዚህ ይህን ነገር ስለምታውቅ መጀመሪያ ላይ እርግጠኛ ስለሆነች ምንም እንዳልመሰላት ተረጋግታ ግን ነገሮችን በሰላማዊ መንገድ ለማከናወን እየሞከረች ነው። አውቃለሁ፣ እሷም ታውቃለች። ምን መሰላችሁ? ቡዜና ዴቭ እነጋሽን የማይሆን ነገር እንደሚነግሯቸው፣ ተጽዕኖ እንደሚያደርጉባቸው፣ ብዙ ነገር ሊነግሯቸው እንደሚችሉ፣ በእሷ ምክንያት ልጁ እንደታመመ እንደዚህ እንደሆነ በእርግጠኝነት እንደሚነግሯቸው ስላመነ ነው ኤፊ በዚህ ሰዓት አብርሽ እዛ መሄድ የለበትም ነበር፣ ከሁለት አንዳችን ወይም ደግሞ ወይኔ ወይ እናንተ ማግኘት ነበረበት፣ አብረን መሄድ ነበረብን፣ ወይኔ መሄድ ነበረብኝ የሚል ሀሳብ በአእምሮ ያለበት ይመስለኛል። አእምሮ ላይ የተሳለ ይመስለኛል። ምክንያቱም ምንድን ነው የነ ቡዜ ሀሳብን ያውቀዋል፣ አይቶታል። የእህቱና የወንድሙን እንግዲህ እህት ወንድም የሚያክል ነገር የእሱ ታላላቆች የሚሰሩትን ነገሮችን በጣም ስለሚያውቅና ብልህ ስለሆነ ይሄ ነገር እንዳይፈጠር ስላሰበ ነው እንጂ የምር ኤፊ ስላልገባው ስላልተረዳ አይደለም። ሙሉ ነገሩ
ሀሳባችሁ ነገራችሁ ወዴት ሄደ? አሁን ወደ ኤፊ ሄዷልና ኤፊ ተናደደ። ሩታና ኤፊ ተጣሉ ምናምን ብላችሁ ቅብርጥስ አልተጣሉም። ይወራችሁ ደግሞ ሲያወሩ እንዴት እንደሚያወሩ አይታችኋል? ውድ ቤተሰቦች አይታችኋል? በእውነት ነው የምላችሁ። ሰው ምንድን ነው ንዴትም ቢኖርበት ተበሳጭቶም ቢሆን ሁሉም ነገር ሲያወራ በመጀመሪያ ምን ብሎ ነው ያወራው? ምንድነው ብሎ የሚያወራው? አንተ ልክ ነህ፣ ግን እንደዚህ መሆን ያለበት እንደዚህ ነው ብሎ ማስረዳት። አቤት እዩ፣ ሶስታችሁም ምን አይነት ጭንቅላት ነው ያላችሁ! ሲረዳዱበት የነበረው ሲነጋገሩበት፣ ሲደጋገፉበት የነበረው መንገድ አንዱ ለአንዱ ባላንስ የሚያደርግበት አንዱ ለአንዱ የሚረዳበት መንገድ ምን አይነት ጭንቅላት ነው ያላችሁ! አያችሁ አይደለ? እኔ ቀድሜ ነግሬያችኋለሁ። በሩታ አካባቢ ያሉ በሩታ ዙሪያ ያሉ ሰዎች ስለምን እንደሚያወሩ ምን እንደሚያወሩ በትክክል ያውቃሉ፣ ያስባሉ፣ ጭንቅላታቸው ይሰራል። ነገሮች ሰው ላይ ከመፍረዳቸው በፊት እነሱ ምን ማድረግ እንዳለባቸውና ስለምን ማውራት እንዳለባቸው በትክክል ሲያሳዩ ነበረ። ምክንያቱም እዩም ሲያደርግ የነበረው ምንድን ነው? አሁ አንተም ልክ ነህ፣ አንቺም ልክ ነሽ፣ አንተም ልክ ያልሆንክበት ነገር እንደዚህ ብሎ ሲያስረዳው ነበር። ኤፊን አንቺም ሩታዬ ልክ ነሽ፣ ግን ኤፊን ልንረዳው ይገባል። እሱ በደንብ ስለሚያውቃቸውና የሚያደርጉትን ነገር ስለሚያውቁ እሱም በደንብ ጠቅቆ ስለሚያውቅ ለዚህ ነው ስሜት የሆነው። ስለዚህ እሱንም እንረዳው ብሎ ነበር እኮ ሲያወራ የነበረው። አያችሁት? በሳል ስትሆኑ ስለ ነገሮች ማስተዋል ስትጀምሩ ንግግራችሁ ትክክል እንደሆነ ውስጣችሁ ንጹህ መሆኑን ስታውቁ፣ ስለዚህ እርግጠኛ ለሆናችሁት ነገር ብቻ ነው የምታወሩት። ምንድን ነው ቅድም ሲፈጠር የነበረው? ሄርሜላ ምን ስትል ነበረ? አዎ እናንተ ስላልተረዳችሁ ነው፣ እናንተ ስላልገባችሁ ነው፣ እናንተ ስለማትረዱ ነው፣ አብርሽ ያለበትን ነገር ስለማታውቁ ነው። ይኸውልሽ አንቺም ታውቂያለሽ፣ ወንድምሽ የሚያውቃል፣ ያ ጓደኛችሁ የሚያውቃል፣ ስለ ሁሉም ነገር ማለት ነው። ማንም ያውቃል፣ እንኳን እናንተ እኛ ራሱ እናውቃለን። ስለዚህ አሁንም ይኸውላችሁ አብርሽ ያለበት ሁኔታ ቤተሰቡ ጋር ነው። ቤተሰቡ ደግሞ እናቱ አባቱ ናቸው። እናቱ 9 ወር በሆዷ ውስጥ ተሸክማ ብላ አመጣ የወለደችው ልጇ ነው። አባትም ደግሞ ከዛ ጊዜ ጀምሮ ሲንከባከበው የነበረው ለዚህም ያደረሰው አባቱ ነው። ባይሆን ቡዜና ዴቭ ውስጣቸው አጠራጣሪ ነገር ስላለና የማያምኑበት ነገር ስላለ በራሳቸው እርግጠኛ ስላልሆኑ ነው እንጂ እነሱም ያው የጋሼ ልጆች ናቸው። ኤፊም ደግሞ የጋሼ ልጅ ነው። ስለዚህ ስለ ልጆቻቸው ምን አይነት ባህሪ እንዳላቸው፣ ምን እንደሚያውቁ፣ ማን ትክክል እንደሆነ ማን ትክክል እንዳልሆነ በደንብ አጥርተው ስለሚያውቁ ይህን ነገር ማስተካከል አያቅታቸውም። አዎ የኤፊ ስጋት እኔም ይገባኛል። ምን እንደገባኝ ልንገራችሁ። ኤፊ ቤተሰብ ጋር ሲሄድ ለምሳሌ ሩታና አብርሽ ባልና ሚስት ናቸው፣ ባለትዳር ናቸው፣ ልጅ አላቸው በመሃል። ስለዚህ ምንድን ነው እነሱ ነገሮችን መፍታት እየቻሉ ለምንድን ነው እነጋሼ ጋር ወስደን ጭንቀት የምንፈጥረው? አሁን አብርሽ ታመመ ተብሎ ቤተሰብ ጋር ሲወሰድ ምንድን ነው የሚፈጠረው? ቤተሰብ ይሰማል፣ ጎረቤት ይሰማል፣ የአካባቢ ሰው ይሰማል። እነዚህ ነገሮች ሲፈጠሩ ቤተሰብ ላይ ተጽዕኖ ያደርጋል ብለው ስላሰቡ ነው እንደዚህ የተጨነቁት እንጂ ስለ አብርሽ ጤንነት ሳያስቡ ቀርተው ወይም ተጣልተው ወይም ደግሞ ተጋጭተው አይደለም። ስለዚህ ተጣልቱ ተጋጩ ምናምን ብላችሁ ደስ ያላችሁ ሰዎች አጨፍሩ። የምር እነሱ ነገር አንድ እጅ ሆነው አብርሽን ወደ ጤናው ተመልሰው ይዘውት እንደሚመጡ እርግጠኛ ናቸው። ኤፊም አሁን ተናዶ ስለወጣ ነው እንጂ በእርግጠኝነት ይረጋጋል። የወንድሙ ነገር ስለሚያስብ ወንድሙ መልካም ብቻ እንዲሆንለት ስለሚያስብ ነው የተጨነቀው። አሁንም ልንገራችሁ አብርሽ ሄደው እናትና አባቱ ጋር ነው። ግን ኤፊ ያለው ነገር ምንድነው? ስጋቱ ቤተሰብ ጋር ብዙ ነገር ይፈጠራል። እናትና አባቶቻችን መጨነቅ የለባቸውም። እኛ ጭንቀታችን እርስ በርስ ተዋተን ካልቻልን ነው እነሱ ጋር መውሰድ ያለብን መሄድ ያለብን የሚል ሀሳብ ስላለው ነው እንጂ ሳይረዳ ቀርቶ ወይም
ከሩታዬ የተለየ እይታ አይቶ አይደለም። እሱም ልክ ነው ባየበት መንገድ፣ እሷም ልክ ነች በሄደችበት መንገድ። እሷ ግን በትክክል ብልህ መሆኗን ዛሬ በትክክል አሳይተናለች። ደግሞም ታሸንፋለች። ባሏም የራሷ እንደሚሆን እርግጠኛ ነች። ስለነጋሽም እርግጠኛ ሆና ስትናገር ነበር። እኛ ሄደን በጥብጠን ረብሸን ተጽዕኖ ከምናደርግ ራሳቸው ያመኑበትና ማስተካከል ያለባቸውን ነገሮች አስተካክለው እንደሚጠሯቸው፣ እንደሚያናግሯቸው፣ ወደ ቀድሞ ቦታቸው እንደሚመልሷቸው እርግጠኛ ናቸው። ለምን መሰላችሁ? እነጋሽዬ በትዳር ቆይተዋል። እነዚህን ትላልቅ ልጆች ወልደዋል። እነ ዳዊትን እነ ቡዜን እነ ኤፌንም ወልደዋል አይደለ? እነሱን ወልደው እስከዛሬ ቆይተዋል። በትዳር ስንት ዓመት ቆይተዋል። በትዳር የበሰሉ ናቸው። ስለ ትዳር ያውቃሉ። ስለ ትዳር ምንነት፣ ትዳር እንዴት መሄድ እንዳለበት፣ ትዳር እንዴት መስተካከል እንዳለበት፣ ባለትዳሮች ሲጣሉ በምን አይነት መንገድ መታረቅ እንዳለባቸው በትክክል ያውቃሉ። ስለዚህም አሁንም አብርሽ ወደ ቦታው ሲመለስ እንዴት ትዳሩን ማስተካከል እንዳለበት በትክክል ስለሚያውቁ ያንን ነገር እንደሚያስተካክሉት ሁላችንም እርግጠኛ ነኝ። በትክክል እርግጠኛ ነኝ። እኔም ግን ሌላ ቤት ግን ኮሽታ ተፈጥሯል። ሄርሜላ ጋር ኮሽታ ተፈጥሯል። ለምን መሰላችሁ? የሆነ ውስጣቸው የደበቁት የሚያስፈራቸው የሚያንገበግባቸው ነገር ስላለ በነጉዜ ራሱ አሁን ራሷ ዞራ እርግጠኛ አይደለችም። ምክንያቱም እውነት ተደብቃ አትቀርም ይባላል። ያው እውነቱ ስለሚወጣ፣ እውነቱ ሲወጣ የሚያንገበግባቸው ብዙ የሚጎልባቸው ብዙ የሚጠፋቸው ስላሉ የሚያገኟቸው ጥቅማጥቅሞች ስለሚርቅባቸው ለዛ ብለው ብዙዎቹ ተጨንቀዋል። አያቸው አይደለ? ምን ሲያደርጉ ነበር? በጉልበታቸው ሁሉንም ነገር እንደሚያሸንፉ ያውቁ ነበረ። በጉልበታቸው ደብቀው አብርሽን የራሳቸው እንደሚያደርጉ ያውቁ ነበረ። ያንን ማድረግ ግን እንደማይችሉ አውቋል። ያንን አድርገው በውስጣቸው ያደረጉት ነገር፣ አብርሽ ላይ ያደረጉትን ነገር ለመደበቅ የሚሞክሩትን ነገሮች መደበቅ ያስቡ ነበር። ያ ነገር አልተሳካላቸውም። አሁን እየተንጨረጨሩ ነው። ሩታዬ ግን ረጋ ሰከን ኮራ ቆፍጠን እንበላ ምን እያደረገች ነው? ስለ በኋላዋ ጤንነት ብቻ እያሰበች ነው። ቤተሰቦቿ የእሱ ቤተሰቦች ናቸውና ፊክስ እንደሚያደርጉት እርግጠኛ ነች ማለት ነው። ስለዚህ ቤተሰቦቼ እኛም በሚሆነው ነገር እርግጠኛ ነን። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ። መልካም ጊዜ። ተመልሼ በሌላ ጊዜ እንገናኛለን። ውድ ቤተሰቦቼ ሁልጊዜም እንደምለው ሩታዬ የአብርሽ ነች፣ አብርሽ የሩታ ነው።